በጌታ በኢየሱስ ክርስቶስ ስም የጌታ ሰላም ይብዛላችሁ። እንዴት ናችሁ? ጌታ ኢየሱስ ክርስቶስ እሱ ጌታ ነው። ዛሬም ከእግዚአብሔር ቃል ከአንድ ስፍራ የእግዚአብሔርን ቃል እንነጋገራለን። ኢየሱስ ክርስቶስ እሱ ጌታ ነው። ቃሉ የሚገኘው በዘፍጥረት ምዕራፍ 28 ላይ ነው። ምዕራፍ 28 ከቁጥር 20 ላይ ነው የሚገኘው። ነገር ግን ታሪኩ የሚጀምረው ከ27 ጀምሮ ነው። ሁላችንም እናውቀዋለን ታሪኩን። የያዕቆብ የይስሐቅ ቤተሰብ ታሪክ ነው። ይስሐቅ፣ ያዕቆብ፣ ኤሳው እንዲሁም ደግሞ ርብቃ የይስሐቅ ባለቤት እና የነሱ ታሪክ ነው። ኢየሱስ ክርስቶስ እሱ ጌታ ነው። እዛ ውስጥ ያለ ድንቅ የሆነ ታሪክ ነው ታሪኩ። እንዲሁም ደግሞ በዛ ውስጥ ያለውን አንድ ሐሳብ ነው ሼር ላደርጋችሁ የወደድኩት። ኢየሱስ ክርስቶስ እሱ ጌታ ነው። ምናልባት ይሄ ቃል ሰው ይገዛል፣ ሰው ያስተካክላል፣ ሰው ይቀይራል። ምክንያቱም የእግዚአብሔር አምላክ ቃል ስለሆነ፣ የሁሉ ፈጣሪ አምላክ ቃል ስለሆነ ቃሉ ገዢ ነው። ቃሉ ኃያል ነው። ቃሉ የመስራት አቅም፣ የመለወጥ አቅም፣ የመቀየር አቅም አለው እና ምናልባት አሁን ሁላችንም ባለንበት ሁኔታ ውስጥ ባለንበት ነገር ውስጥ ሆነን እንድናሰላስል ነገሮችን፣ እንድንረዳ ነገሮችን እግዚአብሔር መልካም የሆነ እድል ሰጥቶናል። መልካም የሆነ አጋጣሚ ሰጥቶናል። እውነቴን ነው ወንድሞቼና እህቶቼ፣ ይሄ እንዲሁ አልመጣም። ይሄ አጋጣሚ እንዲሁ አልመጣም። በብዙ መልኩ አሕዛብንም ክርስቲያንንም ያስተማረ ሁኔታ ነው። በብዙ ነገር ያስተማረ ሁኔታ ነው። ብዙዎች እያለቁ፣ ብዙዎች እየሞቱ፣ ብዙዎች እየተቀጠፉ፣ ብዙዎች እንደ ቅጠል እየረገፉ፣ ብዙዎች ታመው በሆስፒታል ተኝተው ያንን ደህናውን ጊዜ ምን ሰራንበት? ደህናውን ጊዜ ምን አደረግንበት? ደህናውን ጊዜ ምን ተጠቀምንበት? ለእግዚአብሔር አገልግሎት አውለነዋል ወይ? ለከበረ ነገር አውለነዋል ወይ? ለእግዚአብሔር ሐሳብ አውለነዋል ወይ? ጊዜውን እያንዳንዱ የተሰጠንን ጊዜ ጊዜውን በአግባብ ተጠቅምንበታል ወይ? እግዚአብሔርንስ በአግባቡ አምልከንበታል ወይ? እግዚአብሔርንስ የሚገባውን ነገር በደህናው ጊዜ ሰጥተነዋል ወይ? ለምንድን ነው ዛሬ እንደዚህ የሆነው? ነገሩ ለምንድን ነው? አንደኛ ጨለመ፣ ተስፋ ጠፋ። በሰዎች ዘንድ፣ በመንግስታት፣ በነገስታት፣ በአዋቂዎች ዘንድ ምንም ነገር ጭልም ያለ ነገር ሆነ፣ ጸጥ ያለ ነገር ሆነ። ሁሉ ገብቷል፣ ተከቷል ወደ ቤቱ እና ሁሉም ሰው መውጣት የማይችልበት የሚፈራራበት ዘመን፣ ማይተያይበት፣ ማይጠያየቅበት፣ የሚነፋፈቅበት ጊዜ የሆነበት ጊዜ ነው። ለምን የሚል ጥያቄ አንዳንድ ጊዜ በጣም አስፈላጊ ነው። ምን ሰራን? በደህናው ጊዜ እግዚአብሔር ላለን ነገር፣ እግዚአብሔር ለተናገረን ነገር እግዚአብሔር ቤት ውስጥስ ምን ነበር ስናደርግ የነበረው? በእግዚአብሔር ቃል ላይስ ምን ነበር ስናደርግ የነበረው? አንዳንዴ እግዚአብሔር ዝምታውን ይሰብራል። በቃ ጽዋው ይሞላል። እግዚአብሔር ጽዋ ይሞላል። ሰዎች እንደሚሉት አይደለም። አይቆጣም፣ አይናደድም፣ እንደዚህ አይልም እንደሚሉት አይደለም። እንደምንሰብከው አይደለም። ጽድቅ፣ ቅድስና እንደምንሰብከው ብቻ አይደለም። እግዚአብሔር መጽሐፍ ሲናገር እንደሚባላ እሳትም ነው ይላል። እግዚአብሔር እንደሚባላ እሳት ነው ይላል። የሰው ልጅ በመሞቱ ባይደሰትም፣ የሰው ልጆች እንደዚህ እንደ ቅጠል በመርገፋቸው ባይደሰትም፣ ፍጹም ደስተኛ ባይሆንም፣ የሱ ባህሪ ባይሆንም፣ የመጣው ነገርን ግን የመመለስ የመጣውን ነገር ግን ጸጥ ማድረግ አቅም አለው፣ ጉልበት አለው። እግዚአብሔር ባህር የሚታዘዙለት፣ ወጀብ የሚታዘዙለት፣ ነገስታት የሚታዘዙለት፣ ሁሉ ለሱ የሚታዘዙለት አምላክ ነው። ታዲያ አንዲት ነጥብ የምታክል ነገር ዓለምን እንደዚህ ስትረብሽ እግዚአብሔር ጸጥ ማድረግ አቃተው ወይ? ጸጥ ማድረግ ዝም ማሰኘት አቃተው ወይ ለሚለው ጥያቄ ማንም መልስ የለውም። እግዚአብሔር ጻድቅ ነው። እግዚአብሔር ፍቅር ነው። እግዚአብሔር ትሑት ነው። እግዚአብሔር ቸር ነው። እግዚአብሔር ለሰው ልጆች ፍቅር ብቻ ነው ያለው የሚለውን ስብከታችንን
ዛሬም ምናልባት ወንጌሉን አጉለን እየሰበክን ነው። እረ ተሳስተናል፣ እንመለስ ወደ ወንጌሉ። ያ ማለቴ ምን ማለቴ ነው? ወንጌሉ ሁለቱንም ፓርቲ ይናገራል፣ ሁለቱንም ክፍል ይናገራል። ፍርድ እንዳለ ይናገራል። መጽሐፍ ቅዱስ ፍርድ እንዳለ ይናገራል። የሁላችሁ ክርስቶስን የሚያምኑ ሕይወትን እንደሚያገኙ፣ ያላመኑ ግን አሁን እንደተፈረደባቸው መጽሐፍ ቅዱስ ይናገራል። አሁን ነው የሚለው መጽሐፍ ቅዱስ ሲናገር። ያላመኑ ሲል ጌታን ተቀብለው በቤቱ እንደፈለጉ ከሚሆኑት ጭምር ጋር እንደፈለጉ ከሚሆኑ ጭምር ጋር። ምክንያቱም ዛሬ ስልጣን የነሱ ነበር፣ አቅም የነሱ ነበር። ምናልባት ድነናል ብለን ብዙ ነገር ተፈላስፈን ይሆን? ምናልባት አንዴ ዳነ ለዘላለም ድህነት ነው ብለን እንደፈለግን ስንወጣ ስንገባ ነበር። ምናልባት ብንፈትሸው መልካም ይመስለኛል። ምናልባት የነበርንበትን ጊዜ እንድናይ ጌታ እድል ሰጥቶናል። የሮጥንበትን ሜዳ ምናልባት ልናየው ግድ ይለናል። የተራመድንበትን የሰበክነውን ስብከት ወደ ኋላ ተመልሰን ማየቱ መልካም ይመስለኛል። ምናልባት ፍርድ እንደሌለ እንደፈለግን ስንወጣ ስንገባ እንደነበረ ሁላችንም እናውቀዋለን። ኃጢአት የለም ብለን ስንሰብክ እንደነበረ በጸጋ ያሉ የጸጋ ዘመን ላይ ያለ ነው። ኃጢአት የለም አንደኛ ዮሐንስ ሲጻፍ ኃጢአት ምን እንደሆነ እዛ ጋር ይናገራል። ለዳኑ ሰዎች ለክርስቲያኖች የተጻፈ መጽሐፍ ሆኖ ሳለ አንደኛ ዮሐንስን ግን ለክርስቲያኖች አልተጻፈም ብለን እስክንናገር ድረስ አንደበታችን በእግዚአብሔር ቃል ላይ ተከፍቶ ኃጢአተኛ የለብንም ብለን እስከምንዘጋ ድረስ ግን የምንሰራቸው ስራዎች ኃጢአት ብቻ አይደለም። ግልጥ ያሉ የሚታዩ ኃጢአቶችን ስንሰራ፣ ስንሰዳደብ ባገኘነው በዓለም አጋጣሚ፣ ዓለም ባዘጋጀችው አጋጣሚ፣ ዓለም በዘረጋችው ኔትወርክ ውስጥ እግዚአብሔርን ስናሰደብ፣ እግዚአብሔርን በጣም በብዙ ሰዎች ዘንድ ስሙን ስናስጸይፍ የነበርን ብዙዎቻችን አለን። መጽሐፍ ቅዱስ ሲናገር በአሕዛቦች መካከል ስትመላለሱ ጴጥሮስ መጽሐፍ ላይ እንደዚህ ይላል፣ የእግዚአብሔር ስም እንዳይሰደብ በአሕዛቦች መካከል ስትመላለሱ ነገራችሁ ሁሉ መልካም ይሁን ብሎ ይናገራል። ነገር ግን እኛ በአሕዛቦች መካከል ያለን ስም ምንድን ነው? ምናልባት መልካም ለሆኑ ሰዎች መልካም ስም ላይኖራቸው ይችላል። እንደ ክርስቶስ ኃጢአት እየሰራን፣ በደል እየሰራን፣ ክፋት እየሰራን፣ ተንኮል እየሰራን በኃጢአት ውስጥ ተጨማልቀን እየሄድን በብዛት የእግዚአብሔርን ስም እያሰደብን የነበርንበት ጊዜ ነበረ። ትንቢቶቻችንን መፈተሽ አለብን። ስብከቶቻችንን መፈተሽ አለብን። ነገሮቻችንን ሁሉ ወደ ኋላ ሄደን እንድናይ ይሄ ጊዜ መጥቶ ቢሆንስ? ይሄ ጊዜ ሆኖ ቢሆንስ? የእግዚአብሔር ዝምታ ለምንድን ነው? ሰው ሲረግፍ ደስ ይለዋል አይለውም? ሰው እንደ ቅጠል እንደዚህ ሲረግፍ ደስ ይለዋል? ደስ አይለውም? እግዚአብሔር ለአሕዛብም ለክርስቲያኑም የቆመ አምላክ ነው እግዚአብሔር። ምክንያቱም መጽሐፍ ቅዱስ ሲናገር ለኃጥአንም ፀሐይ ያወጣል፣ ለጻድቃንም ፀሐይ ያወጣል፣ ዝናብ ያዘንባል፣ ለሁለቱም ዝናብ ያዘንባል። አየርን ፀሐይን ያፈራርቃል፣ ቀንና ሌሊትን ያፈራርቃል፣ ዓመታትን ለሁለቱም እኩል ነው የሚያፈራርቀው። ስለዚህ እግዚአብሔር ጻድቅ ነው። እግዚአብሔር ጻድቅ ነው። እኛ ለሰራነው ኃጢአት ማን ይጠይቀን? እኛ ለሰራነው በደል፣ በቤቱ ለጨፈርንበት፣ በቤቱ ለደነስንበት፣ በቤቱ እንደፈለገ ሰዎችን በካልቾ ለመታንበት፣ በመድረኮቻችን ላይ እንደፈለገ ለተሳደብንበት፣ እንደፈለገ ለተናገርንበት ነገር ታዲያ ዛሬ ማን መልስ ይሰጣል ለዛ ነገር? ስንገስጽ ነበር እንዴ? ስንመልስ ነበር እንዴ? መጽሐፍ እኮ እንድንመለስ ይነግረናል። መልሰን እግዚአብሔር ሆይ ይላል ኤርምያስ እኮ ሲናገር፣ እስራኤል በጠፋ ጊዜ መልሰን እኛም እንመለሳለን ብሎ እኮ ሲጸልይ እናያለን። ለምን? ጥፋታቸውን ያውቃሉ፣ በደላቸውን ያውቃሉ፣ ሐዋርያት ጥፋታቸውን ያውቃሉ፣ እንዲሁም ደግሞ ነቢያት ጥፋታቸውን ያውቃሉ። የእስራኤል ነቢያቶች ሕዝቡ እንዲመለስ ይጸልዩ ነበር። እንደ ዛሬ ተባርከሃል፣ እንደ ዛሬ ጥሰሃል፣ ትወጣለህ፣ ትሄዳለህ ብቻ አይደለም። ነገር ግን ሲያጠፉ እንዲመለሱ እግዚአብሔር በእነሱ አልፎ በብዙ መልኩ ይናገር ነበር። በብዙ መልኩ የእስራኤል ነገሥታት ሕዝቡን ሲመልሱ እንደነበረ እናያለን። የእስራኤል ነቢያቶች ሕዝቡን ሲመልሱ እንደነበረ እናያለን። ጌታ ኢየሱስ ክርስቶስ ጌታ ነው። ዛሬም ወደኋላ እንድንመለስ እግዚአብሔር ይሄን እድል ሰጥቶናል። ራሳችንን እንድናይ ምናልባት ይሄን እድል ሰጥቶናል እግዚአብሔር። ይሄን እድል የሰጠን ከምንም ተነስቶ አይደለም። ቤተ ክርስቲያን ገብታ እስክትዘጋ ድረስ፣ ሰዎች እስካይተያዩ ድረስ፣ ቤተሰብ እስካይተያይ ድረስ፣ አባት ልጅ እናት ተለያይተው ሄደው በዛው እስከሚቀሩ ድረስ፣
ልዩነታቸው የሰፋ እስኪሆን ድረስ በቤት ውስጥ የጎላ ልዩነት እስኪመጣ ድረስ የተለያዩ በቃ ብዙዎች እንዲሞቱ እስኪሆኑ ድረስ የሆነው ለምንድን ነው? ጥያቄ ሊኖረን ሊገባብን ይገባል። ዛሬም እንደፈለግን እየወጣን ነው። እንዲህ እንኳን ሆኖ እንደፈለግን እየተናገርን ነው። እንደፈለግን እያለን ነው። የሚያስፈልገን ንስሐ ነው። የሚያስፈልገን መመለስ ነው። የሚያስፈልገን እግዚአብሔርን መመለስ ነው። እንደ ጻድቅ ሰው፣ ምንም እንዳልሰራ ሰው፣ ምንም እንዳልበደለ ሰው፣ ትላንት በራስ ጎዳና እንዳልሄደ ሰው፣ ትላንትና በራስ ፍላጎት እንዳልተጓዘ ሰው፣ በኃጢአተኛ መንገድ እንዳልሄደ ሰው፣ በዋዘኞች ወንበር እንዳልተቀመጠ ሰው፣ ከኃጢአተኞች ጋር ኃጢአትን እንዳላደረገ ሰው ዛሬ ግን እንደው ራሳችንን አመጻድቀን ባንናገር መልካም ነው። ምክንያቱም ዛሬ እጃችን ላይ ምንም የለም፣ ገብተናል። ሰዎች ቢታመሙ መጠየቅ አንችልም። ሰዎች ቢታመሙ እጅ ጭነን መጸለይ አንችልም። ምክንያቱም ታግዷል፣ ተዘግቷል፣ ቆሟል። እጅን መጫን አይደለም መጨበጥ የማይቻልበት ጊዜ ላይ ደርሰናል። መጽሐፍ ቅዱስ ሰው ሲታመም እጅ ተጭኖ እንዲፈወስ ነው መጽሐፍ ቅዱስ የሚናገረው። ስልጣን ያላቸው በማርቆስ 16:16 ላይ የሚናገረው ቃል ይሄንን ነው። እኛ ስልጣን ተሰጥቶናል። እጅ ጭነን መፈወስ እንደምንችል፣ ጸልየን መፈወስ እንድንችል፣ እፍ ብለን እስትንፋስ ኢየሱስ ክርስቶስ እንዳደረገው ሁሉ አብ እግዚአብሔር እንዳደረገው ሁሉ በእስትንፋስ እፍ ብለን የእግዚአብሔርን መንፈስ በዛ ሰው ላይ አድርገን ነክተ ነው እነ ኤልሳ ተኝተው ፈውሰዋል። እነ ኤልያስ ተኝተውባቸው ፈውሰዋል። ይሄን ሁሉ ነገር ጥላቸው ሲፈውስ የነበሩ ሐዋርያቶች አሉ። በከተማ ሲሄዱ ጥላቸው የሚፈውስ ትላንትም እኮ ብዙዎች ነበሩ በከተማ ውስጥ ሲመላለሱ የማይታወቅ ፈውስ ከእግዚአብሔር የሚወጣ ፈውስ እንደነበረ ሁላችን እናውቃለን። በዚህ ዘመንም ይሆን ነበር። ዛሬ ግን ያ እንኳን እንዳይሆን፣ አሕዛብ እንዳይድኑ፣ ክርስቲያን እንዳይድን፣ እንዳይፈወስ፣ በቃ ሰው እንዳይገናኝ፣ ቅዱሳን እንዳይጸልዩ፣ እጅ ጭነው እንዳይጸልዩ፣ በቃል እንዳይጸልዩ ተዘግቷል ሁሉ ነገር። ለምንድን ነው የሚለውን ጥያቄ ወደ ውስጣችን ልናገባ ይገባል። ምክንያቱም እግዚአብሔር ዝምታው ለምንድን ነው? ዝምታው ለምንድን ነው? ትላንት ስላደረግነው ነገር ምናልባት ጽዋው ሞልቶ ይሆን? እኛ እንደምንለው አይደለም። እግዚአብሔር የፍቅር አምላክ ነው ብለን ይሄን አላመጣም እንደምንለው አይደለም። በሽታው በሱ ላይ መጣ ይችላል። ጸጥታው ግን ለምን? የእግዚአብሔር ጸጥታ ለምን? ትላንት አቅም አለን ብለን እንደፈለገ ስንወራጭ የነበርን፣ ስንዘል የነበርን፣ መድረክ አይበቃን የነበርን፣ መድረክ ይዘን ሰዎች እንኳን ስንመርጥ የነበርን፣ ብዙ በእግዚአብሔር ቤት ውስጥ ብዙ አገልጋዮች፣ ብዙ ነፍሳቶች መኖር ሲገባቸው የእኛ መንገድ እንደ ፈሪሳውያን ሌሎች እንዳይገቡ ዘግቶ ሰዎች እንዳይድኑ ቤተ ክርስቲያንን በሯን ከርችመን በእኛ ኃጢአት፣ በእኛ በደል፣ በእኛ ክፋት፣ በእኛ ተንኮል ዘግተን ብዙዎች እግዚአብሔርን የሚያሳየን ማን ነው ብሎ ሲጠይቁ፣ ማን ወደ እግዚአብሔር ይወስደናል፣ ማን እግዚአብሔርን ያሳየናል ብለው ሲለምኑ ሲፈልጉ የእኛ ሥራ ግን እነሱን ሲያሸሽ፣ ዛሬ ጥፋቱ ለሁሉ መጣ፣ ቅጣቱ ለሁሉ መጣ። ምንም እንኳን እግዚአብሔር ይሄንን ነገር ባያመጣም እግዚአብሔር ግን ዝምታው መልስ ነው። እግዚአብሔር ዝምታው ለሆነው ነገር መልስ ነው። ላደረግነው ነገር መልስ ነው። ኢየሱስ ክርስቶስ እሱ ጌታ ነው። ዛሬ ከዚህ ቃል አንብቤ በዚህ ቃል ላይ የእግዚአብሔርን ሐሳብ እንዲፈታ፣ እግዚአብሔር ቋጠሮን እንዲፈታ፣ የዚህን ጨለማ ሁኔታ እግዚአብሔር ብርሃን እንዲያወጣበት፣ እግዚአብሔር ቃል እንዲናገርበት፣ ቃል አውጥቶበት እንዲሰበር፣ ጸጥ እንዲል፣ ወደ ንስሐ እንድንመለስ፣ ልባችን አሁንም ወደ ንስሐ እንዲመለስ። ንስሐ የለም ብለን ስንሰብክ የነበርን፣ ንስሐ ክርስቲያን አያስፈልገውም፣ የዳነ አያስፈልገውም ብለን ስንሰብክ የነበርን፣ ምክንያቱም እኛ በክርስቶስ ኩነኔ ወጥቶልናል፣ ከኩነኔ የለብንም ብለን ስንሰብክ የነበርን፣ ዛሬ ግን ኢየሱስ ክርስቶስ እሱ ጌታ ነው። የሚያስፈልገን አንድ ነገር አለ። ምንድነው? መመለስ ያስፈልገናል። እግዚአብሔርን እንደገና መፈለግ፣ እግዚአብሔርን እንደገና ማየት። ኢየሱስ ክርስቶስ ጌታ ነው። ይሄ ቃል እንደዚህ ይላል። የእግዚአብሔር ቃል እንደዚህ ይላል።
እናም እግዚአብሔር እንድንመለስ ይፈልጋል። ወደ ቤቱ እንድንመለስ፣ ወደ እሱ ትእዛዝ እንድንመለስ፣ ወደ እሱ ቃል እንድንመለስ ይሄ የእግዚአብሔር ፍላጎት ነው፣ የእግዚአብሔርም ሐሳብ ነው። ስለዚህ ይሄ ቃል እስኪ ምናልባት ለእግዚአብሔር ቃል በጣም ይሰራናል፣ ይመልሰናል፣ ያንጸናል ብዬ አስቤ ነው ውስጤ የመጣውን የእግዚአብሔርን ቃል ልናገር የወደድኩት። ቃሉ እንደዚህ ይላል። እዚህ በዘፍጥረት 27 ጀምሮ ያለውን ታሪክ ሁላችሁም ታውቃላችሁ። የያዕቆብ ቤት የያዕቆብ የኤሳውና እንዲሁም ደግሞ የይስሐቅ የርብቃ ታሪክ ነው። የይስሐቅ ቤተሰብ ታሪክ ነው። ኢየሱስ ክርስቶስ ጌታ ነው እና ከነዚህ ቤተሰብ ታሪክ ውስጥ አንድ ነገር አውጥቼ ነው መናገር የፈለኩት። እንግዲህ ሁላችንም ያዕቆብን እናውቃለን። ያዕቆብ እንዴት አድርጎ ከቤተሰቡ ውስጥ ተለይቶ እንደወጣ፣ ምን አይነት ነገር እንደለየው፣ የቤተሰብ ልዩነት ወይም ደግሞ የቤተሰብ ሐሳብ ልዩነት፣ የአንድ ቤተሰብ ሐሳብ ልዩነት፣ የወንድምና የእህት የሁለት ወንድሞች ወንድማማቾች ልዩነት ከቤት ውስጥ እንዳስወጣው እናውቃለን። የባርኮት ሽሚያ፣ የበረከት ሽሚያ ወይንም ደግሞ የተሳሳተ የበረከት አወሳሰድ ወይንም ደግሞ የተሳሳተ የበረከት አሸላለም ማለት ነው። ስለዚህ ይሄ ነገር በቤት ውስጥ ያመጣውን ተጽዕኖ እናያለን። ነገር ግን እግዚአብሔር በቤት ውስጥ የነበረውን ኃላፊነት፣ በቤት ውስጥ የነበረውን ሕልውና፣ በቤት ውስጥ የነበረውን ታላቅነት በያዕቆብ ሲያሳይ እናያለን። በምዕራፍ 28 ቁጥር 20 ላይ እንደዚህ ይላል። እንግዲህ ያዕቆብ ከዛ ቤት ኤሳው ሊገለው ሲፈልገው እንደወጣ እናያለን። ሊገለው ሲፈልገው እናትየው ለያዕቆብ ነግራው ያዕቆብ ከዛ ቤት ኤሳው ሊገለው እንደሚፈልግ በባርኮቱ ምክንያት አባትየውን አታለው፣ እናትና ልጅ አታለው። በተለይ የእናትየዋ ትልቅ አስተዋጽኦ ነው እዛ ውስጥ የምናየው። እናትየዋ ርብቃ ያንን ስህተት ፈጽማ ምናልባት እንግዲህ በእግዚአብሔር እይታና በሰው እይታ ይሄ አመለካከት ይለያያል፣ ወይንም ይሄ ትርጉም ይለያያል። እግዚአብሔር በዛ ቤት ውስጥ የፈለገው ነገር ነበረ የሚሉ አሉ። ሁለተኛ ደግሞ ኖ በቃ ያዕቆብ አጭበርብሯል፣ ሌባ ነው የሚሉ አሉ። እሱ አጭበርብሮ ነው ያንን ያገኘው የሚሉ አሉ። ግን የእግዚአብሔር ሐሳብ እዛ ውስጥ ምን ነበር? ከያዕቆብ ጋር የተደራደረው መደራደር እግዚአብሔር እንደ ሌብነቱ ወይ ነው እንደ ጥፋቱ ነው እንደ ማጭበርበሩ ነው ወይ ብለን ስንመለከት ግን ምናልባት እግዚአብሔር በያዕቆብ ላይ ያለውን ሐሳብ ማየት እንችላለን። ያዕቆብ ላይ የነበረ ሐሳብ ነበር። ገና ከእርግዝና ገና ሊወለዱ በሁለቱ መካከል የነበረውን ቀድሞ የመውጣት ፍላጎት ስንመለከት ምናልባት እንግዲህ እግዚአብሔር በያዕቆብ ላይ የነበረውን ሐሳብ እጅግ አድርገን ማየት እንችላለን በዛ ስፍራ ላይ። ነገር ግን ያዕቆብ ከዛ ቤት ይወጣና ወደ ላባ ቤት ሲሄድ እናያለን። ወደ ላባ ቤት ሲሄድ እናትየውም አባትየውም ተስማምተው ከዛ ሚስት ማግባት እንዳለበት፣ አባትየው ሴራውን አያውቅም፣ በቤት ውስጥ ያለውን ችግር አያውቅም። ነገር ግን ኤሳውን መባረክ ሲገባው ይስሐቅ ያዕቆብን ባርኮታል። ስለዚህ ያዕቆብ ቤቱን ጥሎ በወጣ ጊዜ መንገድ ላይ ይመሽበትና መንገድ ላይ መሽቶበት በሁለት ወንዞች መካከል ያድራል። እዛ ሲያድር ምንድነው ያደረገው? ትራስ ድንጋይ አንስቶ ተንተርሶ አደረ ይለናል እዛ ጋር ታሪኩ። ተንተርሶ አድሮ ማታ ግን ሌሊት ግን ምን ሆነ? ህልም መጣበት። ህልም አየ ይላል። ህልምም ሲያይ ደግሞ መሰላል ከምድር ረግጦ እስከ ጫፍ ድረስ ተንተርሶ ማለት ነው። ጫፉ ላይ ሰማይ ተንተርሶ እግዚአብሔር በጫፉ ላይ አለ። መላእክቶች ደግሞ ሲወጡና ሲወርዱ ይሄንን ህልም ያያል። በጣም ተደንቆ የእግዚአብሔርን መገኘት በዛ ስፍራ፣ የእግዚአብሔርን መኖር በዛ ስፍራ፣ የእግዚአብሔርን ህልውና በዛ ስፍራ ያዕቆብ አስረግጦ ሲናገር እናያለን። እግዚአብሔር እውነት በዚህ አለ ብሎ ሲናገር በጣም እናያለን። እና ያንንም ስፍራ ደግሞ ቤቴል ብሎ እንዳለው፣ ቤቴል ሁላችንም እንደምናውቀው ቤቴልሔም የዳቦ ቤት ወይንም ደግሞ በቃ ረሃብ የሌለባት እግዚአብሔር ያለባት ምግብ የሚበላባት ቦታ፣ እርጥብ የሆነች ቦታ፣ በጣም ለምለም የሆነች ስፍራ እንደዛ ትሰየማለች። እና ያንም ቦታ እግዚአብሔር የተገኘበት ስፍራ ስለሆነ፣ እግዚአብሔር ያለበት ህልውናው ያለበት ስፍራ ስለሆነ ያዕቆብ ቤቴል አለው ይላል። በፊት ግን ሎዛ እንደነበረ ይናገራል መጽሐፍ ቅዱስ፣ ሎዛ እንደነበረ ይናገራል። ስለዚህ ያንን ስፍራ ስሙን ቀይሮ አንድ ነገር ነው ያደረገው። በዛ ስፍራ በሚገርም ሁኔታ አንድ ነገር ነው ያደረገው። እግዚአብሔርን በማየቱ፣ እግዚአብሔርን በዛ ስፍራ በመረዳቱ፣
እግዚአብሔርን በመገናኘቱ በዛ ስፍራ ላይ አንድ አቋም ነው የወሰደው። አሁን ከእናት ከአባቱ ቤት ወጥቷል። የወጣበት ምክንያት ደግሞ ኤሳው ሊገድለው ነው። አሁን በእናት በአባት በተፈጠረ ስህተት እንደገና ወንድም ደግሞ የእሱም ባርኮት በማጣቱ በጣም ተበሳጭቶ ተናዶ ተቆጥቶ ሊገለው እንደሚፈልገው እናትየው ነግራው ነው የወጣው። በዛ ሲወጣ ግን በዛ በቤቴል ያጋጠመው ነገር ወይንም በሎዛ ያጋጠመው ነገር ምንድን ነው? እግዚአብሔር በዛ ስፍራ ላይ እንደተገናኘው እናያለን። እንዲህ ይላል እንግዲህ መጽሐፉ፣ ያዕቆብም ማልዶ ተነሳ፣ ተንተርሶ የነበረውን ድንጋይ ወስዶ ሐውልት አድርጎ አቆመው። በላዩም ይላል በላዩም ዘይትን አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያች ከተማ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ ይላል። ኢየሱስ ክርስቶስ ጌታ ነው። አሁን ስዕለት ተሳለ። እንግዲህ አሁን ስዕለቱን ተመልከቱ። ይሄ ሰው በጣም በጭንቅ ነው ያንን በረሃ ያለፈው። ብዙ ጉዞ ተጉዟል። እንግዲህ ወደዚህ ወደ ላባ መንደር፣ ወደ ላባ ከተማ፣ ወደ ላባ አገር ለመግባት ወደ ካራን ለመግባት የወሰደበት ጊዜ አለ። ስለዚህ ያንን ነገር ለማድረግ የወሰደበትን ጊዜ ያውቃል። ደክሞትም ነው የተኛው። ስለዚህ ሁለተኛ ቁጭ ሲል ሲተኛ ያሰላሰለው ያሰበው ነገር አለ። ዋይ ለምንድነው አገር ለቅቄ የምወጣው የሚለው ነገር ውስጡ ሳይመጣ አይቀርም እና ምንድን ያለው ስዕለት ተሳለ ይላል። ምን ብሎ ነው ስዕለት የተሳለው? እግዚአብሔርን በማየቱ፣ እግዚአብሔርን በመረዳቱ፣ በመከራ ውስጥ፣ በችግር ውስጥ፣ በስደት ውስጥ እግዚአብሔርን በማየቱ አንድ ነገር ነው ያለው። ስዕለቱ እንዲህ ነበረ። ያዕቆብም እንዲህ ብሎ ስዕለት ተሳለ። እግዚአብሔር ከኔ ጋር ቢሆን አለ። እግዚአብሔር ከኔ ጋር ቢሆን በሚሄድበትም በዚያች መንገድ ቢጠብቀኝ ይላል። ኢየሱስ ክርስቶስ ጌታ ነው። በሚሄድበትም በዛች መንገድ ቢጠብቀኝ ይላል። ወዴት እንደሚሄድ ያውቀዋል። እንግዲህ ያዕቆብን ምን እንደጠበቀው እናውቃለን። ወደዛ ሄዶ ምን እንደጠበቀው እናውቃለን። ቢጠብቀኝ ይላል። አሁን እግዚአብሔር ይላል ስዕለቱ ከኔ ጋር ቢሆን፣ እግዚአብሔር ከኔ ጋር ቢሆን፣ አንድ በሚሄድበትም በዚያች መንገድ ቢጠብቀኝ፣ ሁለት ከኔ ጋር ቢሆን በዛ ደግሞ በሚሄድበት በላባ ቤት ቢጠብቀኝ፣ ሶስተኛው የምበላውን እንጀራ የምለብሰውንም ልብስ ቢሰጠኝ አለ። ምን አለ ስዕለቱ? እነዚህ ሶስት ናቸው። ወደ አባቴ ቤትም በጤና ብመለስ አለ። ኢየሱስ ክርስቶስ ጌታ ነው። የምፈልገው ቃል ይሄ ነው። ወደ አባቴ ቤት በጤና ብመለስ ያለው ነው። እግዚአብሔር አምላክ ይሆነኛል አለ። እግዚአብሔር አምላክ ይሆነኛል በጤና ብመለስ፣ እነዛን ሶስቱን ቢያደርግልኝና በጤና ብመለስ እግዚአብሔር ምን ይሆነኛል አለ? በጤና ውስጥ እግዚአብሔር አምላክ ይሆነኛል። ለሐውልትም የተከልኩትን ይህንን ድንጋይ የእግዚአብሔር ቤት ይሆናል። ከሰጠኸኝም ሁሉ ለአንተ 10 እጅ አንዱን እሰጣለሁ ይላል። ኢየሱስ ክርስቶስ ጌታ ነው። ተመልከቱ። አሁን እንድናይ እንድንረዳ የምፈልገው ነገር አንድ ነገር አለ። ምን እያደረግን ነው? ምን እየሆንን ነው? እንግዲህ እግዚአብሔር እድል ሰጥቶናል። እግዚአብሔር ጊዜ ሰጥቶናል። እግዚአብሔር እንደዚህ አይነት ቻንስ አቅርቦልናል። በዚህ ቻንስ ውስጥ ያዕቆብ እንዳገኘው እድል፣ ያዕቆብ እንዳገኛት አጋጣሚ በዛ ብቻውን ባለበት ስፍራ ላይ ባለበት ቦታ ላይ ላቀረበው ጥያቄ እግዚአብሔር ምን መልስ ይሰጠው ይሆን? ምናልባት እኛ ብዙ ጥፋት ብዙ ነገር አድርገን ሊሆን ይችላል። በእግዚአብሔር ቤት ውስጥ ስናጠፋም እንደነበረ ስንበድልም እንደነበረ እናውቃለን። በተለያዩ ሰዎች፣ ታላላቅ በተባሉ የእግዚአብሔር ሰዎች፣ ታናናሽ በተባሉ የእግዚአብሔር ሰዎች፣ በጣም ደግሞ መሪ በተባሉ በእግዚአብሔር ሰዎች ታላላቅ ልዩነቶች ነበሩ። እንደ ይስሐቅ ቤቱ እንደ ይስሐቅ ቤት የሆነበት ጊዜ ነበር። ነገር ግን ልክ እንግዲህ እንመለስ። አሁን እንግዲህ እንመልከት ይሄን ነገር። እንግዲህ ያዕቆብ የተናገረውን ነገር በጣም መረዳት ማወቅ መቻል አለብን። በምን ሞቲቭ ነው የተናገረው? በምን ሞቲቭ ነው? ምን ውስጥ ሆኖ ነው ይሄን ያለው? ምን ውስጥ ሆኖ ነው ይሄን ነገር የተናገረው ብለን ማሰብ መቻል አለብን። እኛ ዛሬ ያለንበትን ሁኔታ አይተን፣ እኛ ያለንበትን ኮንዲሽን አይተን ማለት ነው ከነበርንበት ወጥተን ተንሰራፍተን ከነበርንበት፣ ነፃ ሆነን ከነበርንበት፣ እንንቀሳቀስ ከነበርንበት፣ ከአትሞስፌራችን ወጥተን ንጹህ አየር ከምንተነፍስበት ወጥተን ዛሬ ተዘግቶብን እንገኛለን። በምድረ በዳ ውስጥ እንገኛለን።
እና እግዚአብሔር በሚያስፈልገን ጊዜ ነው። እግዚአብሔር የሚያስፈልገን ጊዜ ነው። እግዚአብሔርን ምንጠይቅበት ጊዜ ነው። ከእግዚአብሔር ጋር ስለት የምንገባበት ጊዜ ነው ይሄ ጊዜ። ያዕቆብ በዚህ ስፍራ ላይ ስለት ገባ ይላል። ኢየሱስ ክርስቶስ ጌታ ነው። ያዕቆብ እንግዲህ ከዛ በፊት እግዚአብሔር እየተናገረው ነገር አለ። ምንድን ያለው? በእውነት እግዚአብሔር በዚህ ስፍራ ነው አለ። ተኝቶ ከተነሳ በኋላ ከ15 ጀምሮ ላንብብላችሁ። እነሆ ይላል፣ እነሆም እኔ ካንተ ጋር ነኝ፣ በምሄድበትም መንገድ ሁሉ እጠብቅሃለሁ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ አለው። እንግዲህ እግዚአብሔር ከያዕቆብ ጋር ሲነጋገር እዩ፣ የምድርንም አሕዛብ ሁሉ በአንተ በዘር ይባረካሉ። እነሆም እኔ ካንተ ጋር ነኝ፣ በምትሄድበትም መንገድ ሁሉ እጠብቅሃለሁ፣ ወደዚያችን ምድር እመልስሃለሁ፣ ወደዚያችን ምድር እመልስሃለሁ። እንግዲህ ተስፋ ሲገባለት እግዚአብሔር ተመልከቱ፣ የነገርኩህንም ሁሉ እስካደርግልህ ድረስ አልተውህም አለው። የነገርኩህን ሁሉ እስካደርግልህ አልተውህም አለው። እግዚአብሔር አንዳንድ ጊዜ እንደዚህ አይነት ሰዎችን ያወጣል። እንደዚህ አይነት ሰዎችን እንደዚህ አይነት ሁኔታ ውስጥ ይከታል። ምክንያቱም በነበሩበት ሁኔታ ውስጥ ክፋት ሲሰሩ፣ ተንኮል ሲሰሩ፣ ሸር ሲሰሩ፣ ምናልባት ሰዎችም ሲያሰሯቸው፣ ያዕቆብ ወዶ አልሰራም ይሄን ነገር። ያዕቆብ እናቱ ነች የገፋችው። እናቱ ገፍታው ነው እዚህ እንትን ውስጥ የገባው፣ እዚህ መከራ ውስጥ፣ እዚህ ችግር ውስጥ የገባው እንጂ እሱ ያሰበው ነገር አይደለም። እሱ ያቀደው ነገር፣ እሱ የሰማው ነገር አይደለም። አባትየው ሲናገር ለኤሳው የሰማችው እናትየው ነች። አንዳንድ ጊዜም እኛም እንዲሁ ሰዎች በቃ በጠነጠኑን፣ ሰዎች ባዞሩን ነገር ውስጥ እግዚአብሔር እየፈለገን፣ እግዚአብሔር በእኛ በጎ ነገር ይዞ፣ በእኛ መልካም ሀሳብ ይዞ፣ በእኛ ሊሰራ ፈልጎ ቅባትን አስቀምጦብን፣ ጸጋን አስቀምጦብን፣ አንዳንዶች ግን እንደ ያዕቆብ እናት አይነት፣ እንደ ያዕቆብ እናት እንደ ርብቃ አይነት ሰዎች ማለት ነው በቤተ ክርስቲያን ውስጥ ቁጭ ብለው በቤተ ክርስቲያን ውስጥ ተቀምጠው ነገር ግን ልጆቻቸውን የሚለያዩ፣ አባትየው መልካም ሆኖ ሳለ፣ ጥሩ ሆኖ ሳለ፣ ነገር ግን አንዳንድ መልካም መሪዎች አሉ፣ በጣም መልካም አባት የሆኑ መሪዎች አሉ እና ባርኮታቸውን በመልካም ነገር ሊያስተላልፉ የሚፈልጉ አንዳንድ ሰዎች ደግሞ እንደ ርብቃ አይነት ሰዎች፣ ሰዎችን የሚጠነጥኑ፣ ሰዎችን አላግባብ ባርኮት ብለው ያልሆነ ባርኮት ያልሆነ ነገር ውስጥ የሚከቱ ብዙ ሰዎች ሊኖሩ፣ ወደ መከራ የሚሰዷቸው። ስለዚህ ዛሬም ለእግዚአብሔር በጎ ሆነው ለእግዚአብሔር መልካም ሆነው እዚህ ሁኔታ ውስጥ የተገኙ ሰዎች አሉ። ግን ለበጎ ነው፣ ለመልካም ነው። እግዚአብሔር ያዕቆብን ወስዶ በዛ በረሃ ሲያስቀምጠው፣ በሎዛ ሲያስቀምጠው፣ እሱ ወደ ቤቴል ሲቀይረው ያንን ከተማ የእግዚአብሔር ቤት ነው ብሎ ሲናገር እግዚአብሔር የገባለትን ቃል ተመልከቱ። በመከራ ውስጥ፣ በችግር ውስጥ፣ በዛ በስደት ውስጥ የገባለትን ቃል ተመልከቱ። ምንድን ያለው? እንግዲህ የአባት የአብርሃም አምላክ የይስሐቅም አምላክ እኔ እግዚአብሔር ነኝ ብሎ በዛ ስፍራ ራሱን አስተዋወቀው። ይቺ አንተ የተኛህባት ምድር ይለዋል። ይቺ አንተ የተኛህባት ምድር ላንተም ለዘርህም እሰጣለሁ፣ ዘርህም እንደ ምድር አሸዋ ይሆናል። የሚገባለትን የተስፋ ቃል ተመልከቱ። ሰው በምድረ በዳ ሆኖ፣ በችግር ውስጥ ሆኖ፣ በመከራ ውስጥ ሆኖ፣ በማጥ ውስጥ ሆኖ ገዳይ ያባረረው፣ ነገር ግን የሚገባለትን ቃል ተመልከቱ። የተኛህባት ምድር ላንተና ለዘርህ እሰጣለሁ ይለዋል። ያቺን ምድር ሰጥቶታል። የሚገርመው ነገር እግዚአብሔር ሰጥቶታል። ቤተልሔም የእሱ ከተማ ነበረች። በጣም የዳዊት ከተማ ነው የምትባለው ያቺ ቤተልሔም። እሰጥሃለሁ፣ ዘርህንም እንደ ምድር አሸዋ ይሆናል፣ እስከ ምዕራብም እስከ ምስራቅም በአራቱ አቅጣጫ ድረስ ነው የሚለው እግዚአብሔር። በአራቱም አቅጣጫ እስከ ሰሜን እስከ ደቡብም ትሰፋለህ ይለዋል። ስፋቱን ተመልከቱ። በአራቱም አቅጣጫ እኔ ባርክሃለሁ፣ ትሰፋለህ፣ በዘርም እንዳሸዋ ነው የምትሆነው። ዘርህ እንዳሸዋ እግዚአብሔር አላደረገውም? ሆኗል እንዴ! ግብፅ ድረስ ገብቶ እኮ ሆኗል። በሚሊየንስ ደረጃ ሆኖ ግብፅን እስካስፈሩ ድረስ የሆኑት የያዕቆብ ዘሮች ናቸው። ኢየሱስ ክርስቶስ እሱ ጌታ ነው። መቼ? ከዛ መከራ የወጣው ያዕቆብ፣ እግዚአብሔር ተስፋ የገባለት ያዕቆብ። አንዳንድ ጊዜ በእንደዚህ አይነት መከራ ውስጥ እንደዚህ አይነት ሰዎች አሉ፣ እንደ ያዕቆብ ተስፋ የሚገባላቸው። ነገር ግን አንዳንድ ሰዎች በተለያየ ነገር ውስጥ በተለያየ እንደ ርብቃ አይነት ሰዎች ማለት ነው፣ እንደ እናቱ አይነት ሰዎች የበረከት ስህተት፣ የባርኮትን ስህተት ወይንም ደግሞ ስግብግብነት ወይንም ደግሞ በአቋራጭ በረከትን የመፈለግ ፍላጎት ያላቸው ሰዎች ለልጄ ወይንም ደግሞ ለእንትና ለገሌ በሚል እይታ ውስጥ አስገብተው ሰዎችን በእንደዚህ አይነት ሁኔታ ውስጥ የሚከቱ ሰዎች አሉ። ግን እግዚአብሔር ለመልካም ነው። እንደዚህ አይነት ሰዎች ትኖራላችሁ። የገባችሁ ሰዎች ሳትፈልጉ የከተቷችሁ ሰዎች ትኖራላችሁ። ያዕቆብ አያውቅም። ምንም ነገር የሚያውቀው ነገር የለም። አባቱን ያጭበረበረው፣ አባቱን ያታለለው እናቱ ባስቀመጠችለት ፕላን ነው። ስለዚህ
ኤሳው ደግሞ ያው ታውቁታላችሁ። ኤሳው እንግዲህ በረከቱ ያመለጠው ምናልባት የእግዚአብሔር ሐሳብም ሊሆን ይችላል፣ የእግዚአብሔር ሐሳብም ላይሆን ይችላል። ምክንያቱም በሁለት ልዩነት ሰዎች ስላሉ ማለት ነው። ግን ለያዕቆብ በእንደዚህ አይነት ምድረ በዳ ላይ የገባለትን ተስፋ ስንመለከት የሚደንቅና የሚገርም ተስፋ ነው። ምዕራብ እስከ ምስራቅ ድረስ፣ ሰሜን እስከ ደቡብ ትሰፋለህ፣ የምድር አሕዛብ ሁሉ ባንተ ዘር ይባረካሉ። የምድር አሕዛብ በሱ ይባረካሉ ብሎ ባንተ ይባረካሉ ብሎ የተስፋ ቃል ይገባለታል። እነሆም እኔ ካንተ ጋር ነኝ የሚል ሌላ ተስፋ ቃል ተመልከቱ። በዛ መከራ ውስጥ በዛ ችግር ውስጥ እኔ ካንተ ጋር ነኝ የሚለው ሰው አለ። አያችሁ፣ ዛሬም እንደዚህ አይነት መከራ ውስጥ እንደዚህ አይነት ችግር ውስጥ እንደዚህ ማጥ ውስጥ ተዘግቶብን እንኳን እግዚአብሔር ካንተ ጋር ነኝ የሚል ሰው አለ። እግዚአብሔር ካንተ ጋር ነኝ የሚለው ሰው በጣም ብዙ ሰው አለ። ምክንያቱም በማይፈልግበት ጎዳና የማይፈልጋቸው ሰዎች ነው ያስኬዱት። ሲገባም ደግሞ እግዚአብሔር ለመልካም ነው ያስገባው። ያዕቆብ ወደ ስደት ሲመራው ለመልካም ነው ወደ ስደት የመራው። ወደ ስደት ያስወጣው ለመልካም ነው። ያንን መከራ ባያ፣ ያንን ችግር ባያ፣ ያንን ስቃይ ባያ ይኑሮ ያዕቆብ አይሆንም ነበር። ያዕቆብ እስራኤል አይሆንም ነበረ። በያዕቆብነቱ ይቀጥል ነበር። ነገር ግን እግዚአብሔር ያሰበለትን እግዚአብሔር ያቀደለትን ወስዶ አሳይቶታል። በሎዛ አሳይቶታል። ኢየሱስ ክርስቶስ ጌታ ነው። ዛሬም እቺ አሁን ያለንባት ሰዓት ሎዛ ልትሆን ትችላለች። እንደ ሎዛ እናስባት። ለሎዛ ምናልባት ምድረ በዳ ቢሆንም ነገር ግን በያዕቆብ እይታ እግዚአብሔር የተገኘበት እግዚአብሔር ያለበት ይሄ መልካም ምድር ነው እንዴ እግዚአብሔር የታየበት ስፍራ ነው ብሎ ቤቴል አለው። ለምለም ምድር አለው። በቃ ምግብ ያለበት የማይታጠባት የሚበላበት ምድር ነው አለ። ኢየሱስ ክርስቶስ ጌታ ነው። በምትሄድበት መንገድ ሁሉ እጠብቅሃለሁ አለው። አትፍራ፣ እኔ ካንተ ጋር ነኝ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ አለው። ወደዚች ምድር እመልስሃለሁ አለው። አየህ፣ የተስፋ ቃሉ ይሄ ነው። ያዕቆብን በድፍረት የወጣበት አንዱ ነገር ይሄ ነው። ወደ ላባ ቤት ሲሄድ እንደሚመለስ እግዚአብሔር የተስፋ ቃል ገብቶለታል። አሁንም በዚህ ባለንበት ሁኔታ ውስጥ የማንቀመጥበት ሁኔታ አለ፣ የማንቀመጥበት ጊዜ አለ። ስንመለስ ግን ስማችን ተቀይሮ መመለስ አለበት። ስማችን እንደ ያዕቆብ ተመልሶ ስንመለስ ደግሞ በይቅርታ፣ በጸጋ፣ በኃይል፣ በሙላት እንድንመለስ። ምክንያቱም ያዕቆብ ሲመለስ የተመለሰው ወንድሙን ገዳይ የሆነውን ወንድሙን የሚገዛ ቅባት ይዞ ነው የተመለሰው። የሚገዛ ጸጋ ይዞ ነው የተመለሰው። የሚገዛ ወንድሙ ሲያየው ከመግደል ይልቅ ለማቀፍ የተሯራጠበትን ቅባት ይዞ ነው የተመለሰው። ለምን? እግዚአብሔር በሱ ላይ ነበረ። ዛሬም ከዚህ ቦታ ስንወጣ እንደዚህ እንደ ያዕቆብ አይነት ቅባት፣ እንደ ያዕቆብ አይነት ጸጋ፣ ሞገስ ይዘን እንድንወጣ ጌታ በዚህ ስፍራ አስቀምጦናል። ኢየሱስ ክርስቶስ እሱ ጌታ ነው እንጂ ለክፋት አይደለም፣ ለመጥፎ አይደለም። የሚሆነው ይሆናል፣ የሚከናወነው ይከናወናል። ቤተ ክርስቲያንም ሕዝቡም የእግዚአብሔር ሕዝብም ተከቶ ያለበት ትልቁ ምክንያት ይሄ ነው። እንግዲህ ተመልከቱ፣ በዛ ወንድሙ ሊገለው እየፈለገ እንግዲህ ኤሳው ሊገለው እየፈለገ ቤተሰብ ደግሞ ተረብሾ፣ ሁለቱም ተረብሸው ሲሰዱት በደስታ አይደለም ሲሰዱት። ምክንያቱም ከዛ ቤት እንዲወጣ ማንም አይፈልግም። ኢየሱስ ክርስቶስ እሱ ጌታ ነው እና በጣም በሚገርም ሁኔታ እግዚአብሔር ከሱ ጋር የሆነ ሰው፣ እግዚአብሔር ከሱ ጋር ያዕቆብ ማለት እግዚአብሔር ከሱ ጋር የተገኘ ሰው ነው። ጌታ ኢየሱስ ክርስቶስ ጌታ ነው እና የመገኘቱ የእግዚአብሔር መገኘት ትልቁ ምስጢር ግን ምንድን ነው ሲባል በቃ እግዚአብሔር ፈለገው፣ እግዚአብሔር ሲፈልገው ደግሞ ተገኘ። ዮሐንስ በራእይ መጽሐፍ ላይ ሲናገር በእግዚአብሔር ቀን በመንፈስ ነበርኩኝ ሲል እናያለን። በእግዚአብሔር ቀን በመንፈስ ነበርኩኝ ይላል። ያዕቆብን በመንፈስ ነበር። እግዚአብሔርን የሚፈልግበት ጊዜ ነበር። እግዚአብሔርም እሱን የሚፈልግበት ጊዜ ነበር። ልክ እንደ ዮሐንስ ማለት ነው። በፍጥም ደሴት ሆኖ በእግዚአብሔር መንፈስ በመከራ ውስጥ በችግር ውስጥ ዮሐንስ ሆኖ ነገር ግን እግዚአብሔርን የሚፈልግ ልብ ነበረው። ለምንድን ነው ወደ መከራው የሄደው ሲባል እግዚአብሔር በሱ ላይ ሐሳብ ስለነበረው ነው። ዛሬም አንዳንድ ሰዎች ለእግዚአብሔር መልካም ሐሳብ ኖሯቸው መልካም ነገር ኖሯቸው ምናልባት በፍጥም ደሴት እንደዚህ አይነት ሁኔታ ውስጥ ቁጭ ብለን ሊሆን ይችላል። እንደ ያዕቆብ ደግሞ በዛ መከራ ውስጥ ቁጭ ብለን ሊሆን ይችላል። በዛ ምድረ በዳ ውስጥ ቁጭ ብለን ሊሆን ይችላል። ነገር ግን ስንመለስ ስንወጣ ግን የእግዚአብሔርን ታላቅ ነገር ይዘን እንድንወጣ ነው እግዚአብሔር በዚህ ነገር ውስጥ ያስቀመጠን። እንደዚህ ነው እንግዲህ ጠብቅሃለሁ፣ ወደዚያችን ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህም ይለዋል የተስፋ ቃል። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ ነው አለ። በእውነት እግዚአብሔር በዚህ ስፍራ ነው አለ። አለ ጥርጥር እንኳን የለውም። ምንም አይነት ጭቅጭቅ ውስጥ አልገባም። እውነት እግዚአብሔር በዚህ ስፍራ አለ አለ።
ፈራ፣ እንዲህም አለ። የእግዚአብሔር መገኘት ያስፈራል። ሁልጊዜ እግዚአብሔርን ስትገናኙት በጣም ነው የሚያስፈራው። ሞገሱ ነው የሚያስፈራው፣ ግርማው ነው የሚያስፈራው፣ ኃይሉ ነው የሚያስፈራው። እግዚአብሔር ኃይል ነው የሚያስፈራው እንጂ እግዚአብሔር ፍቅር ነው በባህሪው አለ። ይህም ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው አለ። ምክንያቱም እግዚአብሔር የተገኘበት ነው፣ እግዚአብሔር ያለበት ነው። የሰማይ ደጅን ያየበት፣ የሰማይ በርን ያየበት ስፍራ ነው። እግዚአብሔር በዚህ ስፍራ ነው አለ። የሰማይ ደጅ ነው አለ፣ ሌላ አይደለም። ይህ የሰማይ ደጅ ነው አለ። የሰማይ በር ማለት ነው፣ ደጅ ነው አለ። ያዕቆብም ማልዶ ተነስቶ ተንተርሶ ነበርና ድንጋይ ወስዶ ሐውልትን አድርጎ አቆመ፣ በላዩም ዘይት አፈሰሰበት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዛች ቦታ ስም ሎዛ ነበረ። ያዕቆብም እንዲህ ብሎ ስለተሳለ ይላል። ተመልከቱ። አሁን ያዕቆብ የተሳለውን ስለት በእኛ ውስጥ እናስቀምጠው። ዛሬ ተዘግቶብን እሱ በበረሃ ሆኖ ነው። ዮሐንስም በዛ ስፍራ ራእይ ሲመለከት በእግዚአብሔር መንፈስ ሆኖ ነው በዛ ስፍራ ያየው። ሲወጣ ግን ተለውጦ የወጣ ሰው ነው። በሚገርም ቅባት፣ በሚገርም ራእይ ነበር ይመለከት የነበረው። ያዕቆብም ልክ እንደዛው ነው። ያዕቆብ ግን በምድረ በዳ ሆኖ አሁን በጥፋቱ ውስጥ ሆኖ እሱ በስተቱ ውስጥ ሆኖ እግዚአብሔር ግን አለው ሲለው እናያለን። አንድ ስለት ግን ተሳለ። ዛሬም እኛ ልንሳል ይገባል። መውጣታችን አይቀርም ከዚህ ዝግ ውስጥ፣ ከዚህ ካለንበት ጨለማ ውስጥ፣ ከዚህ ካለንበት አስፈሪ ሁኔታ፣ የሞት መንደር ውስጥ፣ የተዘጋ የተቆለፈ መንደር ውስጥ፣ ከዚህ ከተማ ውስጥ፣ ከዚህ አካባቢ ውስጥ፣ ከዚህ አትሞስፌር ውስጥ መውጣታችን አይቀርም። ስንወጣ ከሚያስፈራው፣ ሰዎችን ከማንገናኝበት፣ ከማንጸልይላቸው፣ እጅ ጭነን ከማንፈውሳቸው፣ ቃል ተናግረን ከማንፈውሳቸው፣ እያየን ከማንሰባሰባቸው፣ ቀኑ በቀረበ ቁጥር ይልቅ ተሰባሰቡ የሚለውን ቃል በማንፈጽምበት ጊዜ ውስጥ ያዕቆብን በዛ ጊዜ ውስጥ አንድ ስለት መሳል አለብን። ምን ብሎ ነው የተሳለው? ያዕቆብ እንዲህ አለ። ስለትም ተሳለ ያዕቆብ፣ እግዚአብሔር ከኔ ጋር ቢሆን አለ። እግዚአብሔር ከኔ ጋር ቢሆን አለ። ካሁን በኋላ አሁን ተስተካክዬ፣ አሁን ስሜን ለውጬ፣ አሁን ቀይሬ እኔነቴን። ምክንያቱም እግዚአብሔርን ከማየቴ የተነሳ፣ እግዚአብሔርን ከመገናኘቴ የተነሳ፣ ከእግዚአብሔር ጋር ፊት ለፊት ከመተያየቴ የተነሳ እሱን በራእይ ብቻ ሳይሆን ሪያሊቲ እውነት ከማየቴ የተነሳ እግዚአብሔር ከኔ ጋር ካሁን ወዲያ ቢሆን አለ፣ በምድረ በዳ በምሄድበትም በዚያች መንገድ ቢጠብቀኝ አለ። ከኔ ጋር ቢሆን ቢጠብቀኝ፣ ሁለተኛ የምበላውን እንጀራ የምለብሰውንም ልብስ ቢሰጠኝ አለ። ምክንያቱም የሚሄደው ወደማያውቀው ስፍራ ነው፣ ወደማያውቀው ቤት ነው የሚሄደው። ስለዚህ በዛም ደግሞ ምን ቢያደርግልኝ? የምለብሰውንና የምበላውን ቢሰጠኝ አለ። ወደ አባቴም ቤት በጤና ብመለስ አለ። ኢየሱስ ክርስቶስ ጌታ ነው። አያችሁ፣ የአባቱን ቤት ጥሎ ነው የወጣው። ዛሬ ሁላችንም የእግዚአብሔርን ቤት ዘግተን ወጥተናል። የእግዚአብሔርን ቤት መሰባሰቢያችንን፣ መገኛችንን፣ መተያየታችንን፣ መመካከሪያችንን፣ መነጋገሪያችንን ያቺ እግዚአብሔር በህልውናው በሁሉም በሚገኝበት በእኛ በህብረት ፌሎሺፕ የምናደርግበትን ሁሉ በህብረት ቢቀመጡ፣ ወንድሞች በህብረት ቢቀመጡ በዛ በረከት ታዟል የተባለለትን የተዘጋብንን በረከት የተያዘብንን በረከት እግዚአብሔር አለ ያዕቆብ ወደ አባቴ ቤት በጤና ብመለስ አለ። እግዚአብሔር ምሮኝ፣ ቸርነቱን አርጎልኝ፣ ደግነቱን አርጎልኝ፣ አብልቶኝ፣ አጠጥቶኝ፣ አልብሶኝ፣ በጤና ጠብቆኝ ብመለስ አለ። እዩ፣ ስለቱ ይሄ ነው። የያዕቆብ ስለት ይሄ ነው። እንግዲህ ከጥፋቱ ተመልሷል። ስሙ ተቀይሯል። በጣም በሚገርም ሁኔታ ጌታ ኢየሱስ ክርስቶስ ጌታን በመከራ ውስጥ ነው እግዚአብሔር ይሄንን ስለት ለእግዚአብሔር የሚገባው። ቢመልሰኝ ብመለስ አለ እግዚአብሔር አምላክ ይሆነኛል አለ። አንዳንድ ጊዜ ጥፋት ውስጥ ኖረን ሊሆን ይችላል። በጥፋቱ ውስጥም ስንመላለስ የነበርን ነበር። ኃጢአት ስንሰራ፣ በደል ስንሰራ፣ በጣም እግዚአብሔርን ስናሳዝን፣ መንፈሳችን የማይፈልገውን ነገር፣ መንፈሳችን የማይወደውን ነገር ስናደርግ እንደነበረ ምናልባት ልቦናችን ይወቅሰናል። እናውቃለንም። የተጓዝንበት የሄድንበት መንገድ፣ የምናደርገው፣ የምንበላው፣ የምንጠጣው የኃጢአት ጽዋ ምናልባት በእግዚአብሔር ዘንድ ያልተወደደ ነገር አድርገን ሊሆን ይችላል እና እንደዚህም መግባታችን፣ ቤተክርስቲያን መዘጋቷ፣ ቤተክርስቲያን መከርቸሟ እንግዲህ ያዕቆብ በዛ ምድረ በዳ የገባበት የቤተሰቦቹ ልዩነት ነው።
የወንድምን ጠላትነት ነው ይሄ ነገር ያመጣው። የቤተሰብ ደግሞ ልዩነት ነው ይሄን ያመጣው። አባትና የእናት ልዩነት ነው። የበረከት የተሳሳተ በረከት አመለካከት ነው ይሄ ነገር ያመጣው። ስለዚህ አሁንም ያዕቆብ የተሳለውን ስዕለት እኛም በዚህ ስፍራ ቁጭ ብለን በምድረ በዳ ቁጭ ብለን ልንሳል የሚያስፈልገን ስዕለት ነው። ስለዚህ እንግዲህ አሁን እግዚአብሔር እነዚህን ነገሮች ሁሉ ቢያደርግልን፣ በዚያች መንገድ ቢጠብቀኝ፣ አሁን ባለንበት መንገድ ቢጠብቀን፣ ካለው መከራ፣ ካለው ችግር፣ ካለው ጨለማ፣ ካለው ሞት፣ ካለው በሽታ ቢጠብቀን ብለን የምንበላውን እንጀራ የምንለብሰውን፣ ምክንያቱም ያስፈራል ጊዜው፣ አሁን ኢኮኖሚው ያስፈራል፣ መንግስት የሚያቀርበው ነገር ያስፈራል። የሚሆነው ነገር ምንም የሚታወቅ ነገር የለም። የምንበላው እንኳን ልናጣ የምንችልበት ኮንዲሽን ውስጥ ነው ያለ ነው። ስለዚህ እግዚአብሔር የምንበላውን እንኳን ቢያዘጋጅልን ቢሰጠን፣ ወደ አባታችን ቤት በጤና ብንመለስ፣ ምናልባት ብዙዎች በዚህ በሽታ እየረገፉ ነው፣ እየሞቱ ነው። ስለዚህ እግዚአብሔር ጠብቆን ከዚህ ክፉ ነገር ደግሞ ጠብቀን እንወጣለን፣ እንገባለን። ስለዚህ በምን እንደሚመጣ አናውቅም፣ በምን እንደሚይዘን አናውቅም። ነገር ግን እግዚአብሔር ቢጠብቀንና ብንመለስ፣ እንደ ያዕቆብ ጸሎት ብንመለስ፣ እግዚአብሔር እንደተሳለው እኛም ልንሳል ይገባናል። ከዚህ ውስጥ አምልጠን፣ ከቁጣው ከጥፋቱ አምልጠን፣ ከእግዚአብሔር ዝምታ ውስጥ አምልጠን ብንመለስ ብለን በእግዚአብሔር ቤት ውስጥ ልናደርግ የሚገባው ልንሰራ የሚገባው ነገር ቃል ልንገባ ይገባል። ንስሐ የሚያስፈልገን ለዚህ ነው። መመለስ የሚያስፈልገን ለዚህ ነው። የንስሐ ጸሎት የሚያስፈልገን ከእግዚአብሔር ጋርም በጥልቀት ልንገናኝ የሚያስፈልገን ለዚህ ነው። ስለዚህ ያዕቆብ በምድረ በዳ ይሄን ተስሏል። ቢሰጠኝ ይላል፣ ምግብ ቢሰጠኝ፣ ወደ አባቴም ቤት በጤና ብመለስ እግዚአብሔር አምላክ ይሆነኛል። ስለዚህ ምናልባት እግዚአብሔር አምላክ አይደለም ብለን ላይሆን ይችላል ያን ነገር ያደረገው። ነገር ግን አሁን ወስነን የምንመለሰው እግዚአብሔር ነው ብለን፣ መንፈስ ቅዱስ ነው ብለን፣ ወልድ ነው ብለን፣ በእኛ ውስጥ ያለው የከበረ ነው ብለን እንደገና የረባ መልካም የሆነ ደስ የሚል የሚያሸተውን አምልኮ ልናቀርብለት፣ እግዚአብሔርን ደስ የሚያሰኝ ሰዎችን የማያስከፋ አሕዛብን የሚያስገባ በሩን ከፍተን ቤተ ክርስቲያንን ከፍተን እግዚአብሔር የሚወዳቸው የሚፈልጋቸው የጠፉበት የእስራኤል ቤቶች እንዳለ ሂዱ ወደ እነሱ እንዳለ ኢየሱስ ክርስቶስ ማቴዎስ 10 ላይ እኛም የተላክነው እነዚህ የጠፉት እንዲመለሱ ነውና በሩን የዘጋነው በር እንዲከፈት የእግዚአብሔር ቤት ተከፍቶ እንዲመጡ ወደ እግዚአብሔር ቤት ምን አለ ያዕቆብ? እግዚአብሔር አምላክ ይሆነኛል። እግዚአብሔር አምላክ እንዲሆነን ያንን ጥፋታችንን አርመን ገብተን እግዚአብሔር አምላካችን ሆኖ እሱን እያሸተቱ በሱ ፍቅር እየተሳቡ እንዲመጡ የምናደርግበትን ጊዜ ልንሳልና ንስሐ ገብተን ከእግዚአብሔር ጋር ቃል ልንገባ የገባንበት ስፍራ ነው ብዬ አምናለሁ። ያዕቆብ ይህን ያደረገው እንግዲህ በምድረ በዳ ሆኖ በጭንቀት ውስጥ በመከራ ውስጥ ሆኖ ባየው በተደሰተው ነገር ግን ቃል ኪዳን ገባ፣ ስለት ገባ። ኢየሱስ ክርስቶስ እሱ ጌታ ነው። ይሆነኛል፣ ሐውልትም የተከልኩት ይህ ድንጋይ የእግዚአብሔር ቤት ይሆናል አለ። አያችሁ፣ ያዕቆብ አድርጎታል፣ ወስኖታል፣ ሰርቶታል፣ ከተማው አድርጓል። የእግዚአብሔር ቤት ቤቴል አሰኝቶታል። እሱም ደግሞ ንግስናውን በዛ ስፍራ ነበር ያደረገው። እኛም አሁን ስንመለስ ከዚህ ካለንበት ተፈተን ስንመለስ ነፃ ወጥተን ስንመለስ እግዚአብሔርም ቁጣውን አንስቶ እግዚአብሔርም ዝምታውን አንስቶ በሽታውን አመጣ ሳይሆን በሽታውን ሰደደ በተነ ሳይሆን ነገር ግን የመጣው በምንም ይሁን በምን እግዚአብሔር ግን ዝም ብሏል። ያንን ዝምታውን ሰብሮ ነገር ሁሉ ተቀይሮ ወደ እግዚአብሔር ቤት ስንመለስ የበፊቱ ጥልና ክርክር፣ ጭቅጭቅ አስተምሮቶች፣ ይህ የውሸት አስተምሮቶች፣ የሐሰት አስተምሮቶች፣ ጭቅጭቅና ክርክር የሚያመጡ ጳውሎስ ለጢሞቴዎስ እንደነገረው በጢሞቴዎስ መልእክት ላይ የሐሰተኛ አስተምሮቶች ምን ያመጣሉ? ጠብና ክርክርን ያመጣሉ። ያኛው የእውነተኛው አስተምሮት ግን ምንድነው? ሕይወትን ይሰጣል ብሎ እንደነገረው ልክ እንደዛ የምናስተምርበት ጠብና ክርክር የሌለበት አስተምሮት፣ ሁሉም የሚከባበርበት፣ ሁሉም የሚተያይበት፣ አባቶች፣ ልጆች፣ ወጣቶች በኩል አይን የሚተያዩበት፣ በእግዚአብሔር አይን የሚተያዩበት፣ ማይነቃቀፉበት፣ ማይጣሉበት ዘመን ሆኖ በአዲስ ማንነት የምንመለስበት ዘመን እንዲሆን ልክ እንደ ያዕቆብ ቃል ገብተን ልንመለስ ይገባል ብዬ አስባለሁ። እግዚአብሔር አምላክ ይሆነኛል፣ ሐውልቱንም ተከልኩት፣ ይህንንም ድንጋይ የእግዚአብሔር ቤት ይሆናል፣ ከሰጠኸኝ ሁሉ ለአንተ 10 እጅ 1 እሰጣለሁ አለ። አስራት እንኳን አላጓድልም፣ አስራት እንኳን አላጭበረብርም። አስራት እንኳን ሰው መስጠት አቅቶት አይደለም፣ ባይዘወይ ሰው መስጠት አቅቶት አይደለም። የአስራት ገንዘብ ግን ለእግዚአብሔር ስራ እንደማይውል ስለሚያውቅ ነው የማይሰጠው። እግዚአብሔር ቤት ውስጥ ብዙዎች ሚሊዮነር ሆነው ብዙዎች የራሳቸውን ነገር እያስፋፉ የሚታይ
የሚታይ ገአድ የሆነ በአይን የሚታይ ነገር ብዙ ረሃብተኛ ብዙ የተጠማ ቤተ ክርስቲያን ውስጥ በእግሩ የሚሄድ ጫማ እንኳን የሌለው ቅያሬ የሌለው ሰው እያለ እነሱ ሚሊዮነር ሆነው ሚሊዮነርነታቸውን በሚሊዮን እየረጩ እያሳዩ ድሃው ላይ ሚሊዮን እየጠሩ የሚመጻደቁ ብዙዎች እያሉ ነገር ግን እንዴት አድርጎ ሰው አስራት ይሰጣል? አስራት መስጠት አይችልም። ለምን? ሁኔቶች የሚታዩት ነገሮች ፍሬዎቻቸው የሚታዩት የእግዚአብሔርን ነገር እንደማይሰሩበት ይታያል። የእግዚአብሔርን ነገር እንደማያደርጉበት ይታያል። የሰው ሕይወት እየረገፈ የሰው ሕይወት የሚበላው አጥቶ እየሞተ ቤት ኪራይ አጥቶ እየሞተ እነሱ ግን ግንባታ ላይ ይሄ ኢየሱስ ክርስቶስ እናንተ እየው ይሄንን ግንብ እየው ይሄንን ምን የዋሉት ይሄንን የድሮ ሕንፃ የዋሉት ኖ አለ። እናንተ ይሄን ታያላችሁ። ይሄንን አፍርሼ አለ። ይሄንን በ3 ቀን አፍርሼ ሰራዋለሁ አለ። ለሌላ ነገር ቢናገረውም እግዚአብሔር ኢየሱስ ክርስቶስ ነገር ግን እነሱ ያሳዩትን ግንብ ምንድነው ናቀው። ነገር ግን ሰዎች በሰው ላይ ግንባታ ቢያደርጉ ኑሮ በሰው ልጅ ሕይወት ላይ በነፍሳት ሕይወት ላይ ግንባታ ቢያደርጉ ኑሮ ብሮቻቸውን ደግሞ ለተራቡ ለተጠሙ ቢያበሉና ቢያጠጡ የእግዚአብሔር ደስታ ያ ነበር። ዛሬ ግን ፎከሳቸው ከኢየሱስ ወጥቶ ፎከሳቸው ከኢየሱስ ሐሳብ ወጥቶ ሌላ ነገር ላይ ሆኖ አስራትን ሰው መስጠት አቁሟል። ለምንድን ነው ያቆመው? የሚሰጡት የሮንግ ስፍራ ላይ ስለሚሄድ። ኢየሱስ ክርስቶስ እሱ ጌታ ነው። ስለዚህ አሁንም ያንን አስራቴን በአግባቡ አገባለሁ አለ። መቼ? እግዚአብሔር ቢጠብቀኝ አለ። ከዚህ ቦታ በአግባብ ቦጣ አለ። ኢየሱስ ክርስቶስ ጌታ ነው። እግዚአብሔር ከኔ ጋር ቢሆን አለ። ቀጥሎ ደግሞ በሚሄድበት በዚያች መንገድ ቢጠብቀኝ አለ። ባለንበት ቢጠብቀን፣ በሄድንበት ባለንበት ቢጠብቀን፣ ከኛ ጋር ቢሆን ደግሞ የምንበላውን እንጀራ ደግሞ ቢሰጠን፣ ሁኔታው ስለሚያስፈራ የምንለብሰውንም ልብስ ቢሰጠን፣ ወደ አባታችን ቤት እንደገና ቢመልሰን እግዚአብሔር አምላክ ሊሆነን እንዲሁም መታመኛ ሊሆነን ቃል መግባት ወይንም ደግሞ ስለት መግባት አለብን። ስለት መግባት ቃል መግባት አለብን ከእግዚአብሔር ጋር። አሁን ስንወጣ ታርመን ተሻሽለን በቃ ወንድም ማንንም የማውቀው ጳውሎስ አለ በምንድን ነው? በኢየሱስ ዓይን ነው አለ። በክርስቶስ ዓይን ነው ሁሉንም የማየው አለ። ሁላችንም በክርስቶስ ዓይን እንድንተያይ እኩል እንድንተያይ የሀብታምና የድሃ ልዩነት እንደ ቆሮንጦስ ቤተ ክርስቲያን የሚበሉት እራት እንኳን የተለየ የሚቀርቡበት የሚሄዱበት ስፍራ የተለየ እነሱ ሲዝናኑ በየአውሮፓው አሜሪካ፣ አውስትራሊያ እንዲሁም ልጆቻቸውን ቤተሰቦቻቸውን ይዘው እየሄዱ ድሆች ግን ቤታቸው ውስጥ ቁጭ ብለው የነሱን ጉዞ በቪዲዮና በቴሌቪዥን ሲመለከቱ ምን አይነት አመለካከት ነው? መሄዳቸው መልካም ነው፣ ለአገልግሎት ይሄዱ ለምን የሚሄዱ ነገር ግን እነሱ ዱባይ እየተዝናኑ እዛ የሚያገለግሉት ህዝብ ግን እነሱ ለመዝናናት ዱባይ ለረፍት ሄደው እዚህ የሚያገለግሉት ህዝብ ግን ዱባይ አይደለም፣ ሌላ ቦታ አይደለም፣ ከተማ ውስጥ እንኳን በአግባቡ በቅጡ ሻይ የማይጠጡ ብዙ የሚያገለግሏቸው ድሃዎች አሉ። እንዴት ልንመጻደቅባቸው ይገባል። ክርስቶስ ምን አሳየን? ኢየሱስ ምን አሳየን? ያሳየን ይሄንን ነው። ለሱ ማደሪያ እንኳን የለውም ይላል መጽሐፍ ቅዱስ ሲናገር። ለወፎች ማደሪያ አላቸው፣ ለቀበሮዎችም ደግሞ ጉድጓድ አላቸዋል። ሰው ልጅ ማደሪያ እንኳን የለውም ማለት ስናገለግል ማደሪያ አይኑረን አይደለም፣ መኖሪያም አይኑረን አይደለም። ነገር ግን ዘመኑ ቢያመጣልንም ክርስቶስን የማያስነቅፍ ህይወት፣ ድሆችን ከስር የሚያሳይ ህይወት በቃ ብንኖር ምንድን ነው? በዚህ ምድር ላይ የምናተርፋቸው ሚሊዮኖች እኮ የሚቀሩ ናቸው። ለልጆቻችን የምናወርሳቸው ልጆቻችን ይጠፉበታል እንጂ አይኖሩበትም። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይሄንን አይተን ብንመለስ እግዚአብሔር መልካሙን ነገር ያደርጋል። ለመልካም አስገብቶናል። ይሄንን ያዕቆብን ነገር ይዘን እንድንወጣ ጌታ ኢየሱስ ክርስቶስ ይርዳን። ተባረኩ። ጌታ ይባርካችሁ። ኢየሱስ ክርስቶስ ጌታ ነው። ተባረኩ። በቀጣይ ፕሮግራም እስከምንገናኝ ቪዲዮ ጌታ ይባርካችሁ። ተባረኩልኝ።